አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ በሸሜል አሰራር ይዤላችሁ መጥቻለሁ። ወይም ነጭ ሶስ፣ ነጭ ሳልሳ የሚሉት አረቦቹ። በነገራችን ላይ አረቦቹ በሸሜል ነው የሚሉት፣ ግን ያው ነጭ ሶስ መሆን ይችላል። አንዳንድ ጊዜ ከመኮረኒ ጋር መጨመርም ይቻላል። ለማንኛውም ነገር ነጭ ሶስ ለምትፈልጉት መጠቀም ትችላላችሁ ማለት ነው። በአብዛኛው ግን አረቦች ጋር የተለመደው ይሄ መኮረኒ ወይም ለዛኒያ ለመስራት የምንጠቀመው በሸሜል ነው ማለት ነው። እዚህ ጋር ዱቄቱን ከቅቤ ጋር በደንብ አዋሃድኩት። ነጭ ዱቄት ነው የምንጠቀመው። ነጭ ዱቄት ኖርማል ነጭ ዱቄት ይሄ ለዳቦ ምናምን የምንጠቀመው ማለት ነው። እሱን ነው የምንጠቀመው። ከዛ የሚያስፈልገን ዝብዳ ነው፣ ቅቤ ማለት ነው። በቅቤ ነው የሚሰራው። ቅቤ ተጠቀሙ ማለት ነው። እነዚህን እንዳለ በአንድ አድርገን በደንብ እንትን እንላቸዋለን ማለት ነው። በደንብ እናቀላቅለዋለን። በደንብ ምክንያቱም እዚህ ጋር ዱቄቱ እንትን እንዲል አድርጉት። ዱቄቱ ከቅቤው ጋር በደንብ እንትን እንዲል ደርቆ ፍርፍር የሚል ከሆነ ቅቤው የሚያንሰው ከሆነ በኋላ ላይ ስትመቱት ይቋቆራል ማለት ነው። ይሄ ኮርኮር ነገር ይሆናል ማለት ነው። ድቡልቡል ነገር ይሆንባቸዋል። ቅቤው እንዲበቃን ማድረግ መቻል አለብን። አሁን እዚህ ጋር እንዴት ነው? ቅቤው በቅቶታል፣ በደንብ ብዙ ነው ማለት ነው። ቅቤው አዳርሶታል። ስቲል እየፈላ ራሱ ያስታውቃል ማለት ነው። ቅቤ በደንብ አለው። እንዳታሳንሱት። ቅቤ ካሳነሳችሁት በኋላ ስትመቱት ያስቸግራችኋል ማለት ነው። እዚህ ጋር ወተት ተጠቀምኩኝ። እናንተ እንደ መጠናችሁ ማለት ነው። እኔ አንድ ማንካ ዱቄት ለሁለት ኩብ ወተት ነው የምጠቀመው። ለምሳሌ 2 ማንካ ወተት ካነሳሁኝ 4 ኩብ ወተት እጠቀማለሁ ማለት ነው። በዛ ሂሳብ ነው የሰራሁት። እናንተም በዛ መስራት ትችላላችሁ ማለት ነው። እኔ ግን እዚህ ጋር የምጠቀመው እንዴት ነው ስለምሰራው ብዙ ጊዜ ለምጀዋለሁ ማለት ነው። ያችሁት እንዴት ኮርኮር እንደሚሆን በደንብ መመታት ይፈልጋል። በደንብ አያችሁ። መምቻው ይሄ ነው ትክክለኛ የበሸሜል መምቻው። ይህንን ብረቱን ሀዲዱን መጠቀም አለባችሁ እንዳትረሱ። ይህን ነው መጠቀም ያለባችሁ። ወተት እየጨመራችሁ ወፈር ሲል መጨመር፣ ወፈር ሲል መጨመር ማለት ነው። ካጠገባችሁ አኖራችሁ እሳት በበዛና በመታችሁት ቁጥር እየወፈረ ነው የሚሄደው። እንደ መጠናችሁ መስራት ትችላላችሁ። እንደነገርኳችሁ 2 ማንካ ዱቄት ከሆነ 4 ብርጭቆ ወይም 4 ኩብ ወተት ይፈልጋል ማለት ነው። እንደዛ እያደረጋችሁ እኔ ግን ብዙ ጊዜ በተደጋጋሚ ስለምሰራላቸው የሚበቃኝን መጠን ስለማቅ እንደዚህ በግምት ነው ወተት የተጠቀምኩት ማለት ነው። ሲያንሰኝ ጨምር እያደረግኩ ነው የተጠቀምኩት ማለት ነው። እናንተም እንደዛው መጠቀም ትችላላችሁ። ግን ይበልጥ ግን መለኪያ ብትጠቀሙ ጥሩ ነው። በተለይ አዲስ በሸሜል የምትሰሩ እህቶች ካላችሁ መለኪያውን መጠቀም አይከፋም። እዚህ ጋር ጨው ነው የተጠቀምኩት ማለት ነው። ጨው ተጠቀምኩኝ። የምትጠቀሙት ቅመም ጨው፣ ፍልፍል አስወድ ወይም ቁንዶ በርበሬ፣ ነጭም አለ ቀይም አለ። እኔ እዚህ ጋር ነጭ ነው የተጠቀምኩት። ነጭም አለ፣ ነጭ ፍልፍል አስወድ አለ፣ ጥቁር ፍልፍል አስወድ አለ ማለት ነው። ይህ ያላችሁን መጠቀም ትችላላችሁ። እና ትንሽዬ ከሙን ተጠቅም ያለሁ፣ ጅብን መዘሮላ መብሹር ተጠቅም ያለሁ ማለት ነው። ቅመሞቹ እነዚህ ብቻ ናቸው። ትንሽዬ እዚህ ጋር የተጠቀምኩት ምንድነው? ከሙን ነው የተጠቀምኩት። ትንሽዬ ከሙን መጀመሪያ የተጠቀምኩት ፍልፍል አብየር፣ አሁን የተጠቀምኩት ከሙን ነው ማለት ነው። 7 ቅመም ወይም ከሙን ይሉታል አረቦች። ለበሸሜል ጣም ከሙን በጣም ጥሩ ነው ማለት ነው። ሞክሩት፣ ግን እንዳታበዙ። ከሙን በጣም እንዳይነግር፣ ከሙን እንዳይለባችሁ። ትንሽዬ ግማሽ ማንካ የሚሆን እንደዚህ የሻይ ማንካ የለችም፣ የእሷ ግማሽ። እዚህ ጋር ጅብን መዘሮላ ነው የተጠቀምኩት። ጅብን መዘሮላ ነው የተጠቀምኩት። ጅብን ፐርሚዛንም ካላችሁ ይቻላል። በጣም እንደውም ከመዘሮላ ጅብን ፐርሚዛን ይበል ነው ጣዕሙ፣ እንደውም ማለት ነው በላጭ ነው። እኔ እዚህ ጋር ጅብን መዘሮላ ነው፣ በፐርሚዛን አልነበረኝም እና መዘሮላ ነው የተጠቀምኩት። አያችሁት እንዴት እንደሚያምር? የሚሳብ ነው የሚሆነው። በጣም ነው የሚያምረው ማለት ነው። አያችሁት? በጣም ያምራል። እና ልክ እንደዚህ አይነት በሸሜል እንዲወጣላችሁ ዛሬ እንደውም ብዙ ጊዜ ከቪዲዮዎቼ ውስጥ አሉ መኮረኒ በሸሜል ብዬ በሸሜል አሰራር አስገብቻለሁ። ቢሆንም ግን ዛሬ ግን በቃ ለብቻው
በሸሜሉን ብቻ ነው ቪዲዮ መቅረጽ ያለብኝ ብዬ ወስኜ ነው የቀረጽኩት። ምክንያቱም ለቀጣይ ማንኛውንም አይነት ነጭ ሶስ የሚያስፈልጋቸውን ነገር ስሰራ ከውስጥ ገብታችሁ እንድታገኙት እንድታዩት ስለፈለግኩኝ ለብቻው በሸሜል አሰራር ብዬ ነው የመጣሁላችሁ ይሁላችኋለሁ። እና ወንዶች ይሄን ይመስላል። በቃ ውፍረቱ እስከዚህ ድረስ ብቻ ነው የሚሆነው። ከዚህ ከወፈረ ትንሽ እንትን ስለሚል ስለሚከብድ ማለት ነው። እዚህ ጋር እንደምታዩት መኮረኒ አሰራሩን አላስገባሁላችሁም። ፔጅ ውስጥ አለ መኮረኒ በሸሜል አሰራር የሚል አለ ፔጅ ውስጥ ከፈለጋችሁት። እኔ ግን ዛሬ እንደነገርኳችሁ አላማዬና ትኩረት የነበረው ነጭ ሶስ ወይም በሸሜል አሰራርን ብቻ ነበር ትኩረት አድርጌ የመጣሁላችሁ ማለት ነው። እና በሸሜል አሰራር ወይም ነጭ ሶስ በቀላሉ ይሄን ይመስላል ቤት ውስጥ። በነገራችን ላይ ገበያም ውስጥ የተዘጋጀ አለ ታሽጎ የሚሸጥ ማለት ነው። ጣዕሙ ግን ያነ ማዮኒዝ ነው የሚለው። እንደዚህ አይነት ጣዕም አይኖረውም። ቁም ነገር ቤት ውስጥ እኛ ሲገዛ ልጆቹ አይፈልጉትም። የቤት የተሰራውን ይሄን ነው የሚፈልጉት ማለት ነው። ምክንያቱም ያኛው ከቅሽጣና ከማዮኒዝ ስለሚሰሩት የሆነ ጣዕም አለው። የሆነ በጣም ቅቤው የበዛ ነገር አይነት ነገር አለውና ቤት ውስጥ የተሰራው ነው በጣም በላጩ። ይሄን ይመስላል። አሁን ቀጥታ እንደዚህ አድርገን በሸሜላችንን መኮረኒ በሸሜል ሰራን። ኦቨን ውስጥ እንከተዋለን። ከታች ሲፈላ ከላይ ደግሞ ቀይ አድርገን እንመገባለን። አህም ሸይ እኔ ዛሬ ላሳውቃቸው የፈለኩ በሸሜል አሰራር እንጂ ስለ መኮረኒው እንዴት እንደሆነ አይደለም። ሰላም